ባርሴሎና ማለት ነው ሬሞንታዳ ሊሰራ ከጫፍ ደርሷል። ከጫፍ ላሚን ያማል ማለት ለአንተ ቃል የለኝም። እኔ ቃላቱን ላይ ያጠሩብኝ ነው። ከምሬ ነው የምላችሁ። 5 ደቂቃ አልፈጀበትም ጎል አስቆጥሮ ጨዋታ ቡድን ወደ ጨዋታ ለመመለስ። ሰከንድ ሃፍ ማለት ነው ከፈርስት ሃፍ የተሻለ እብድ ያለ ጨዋታ ነው የሚሆነው። በእርግጠኝነት አትሌቲኮ ሊከላከለው የሚገባው ባርሳ ማለት ነው ጥንቃቄንም ማጥቃትንም መርጦን እየተጫወተ ያለው ባይዘው አንድ ኳስ ተሳሳቱ ወስደው ለጠፉላቸው። ሉክማን አልፈታ ብሏል። የባርሳ አዲሱ ኦነር ሆኗል። ሶርሎስ የለም ለነገሩ አያሳስብም። ስትሪማችንም እንግዲህ እንደ ጎሎቹ እብድ ብሏል ጋይስ። ላይቭ ላይ ዩቲዩብ ላይ ስትሪም እያደረኩላችሁ ነው። ሊንክ ባዮ ላይ አለ። እንዲሁም ሰርች ማድረግ የምትፈልጉ ዘብሩክ ኤክሶ ሾው 2K ሰብስክራይብ within 1 week። እሺ ቻምፒየንስ ሊግ ሃፍ ታይም ላይ ያለ ነው። ሁለት የተለያየ ጌም ማለት ነው። አንደኛው ውግም ያለ አንደኛው ጽድት ያለ ማለት ነው። ውግም ያለው ሊቨርፑል 0-0 አንድ ቻንስ ምናምን ከወጣ በኋላ ሳላ ገብቶ የሆነ አሪፍ እድል ምናምን ተፈጥሮ ነበር። ግን የሆነ የወገመ ጌም ነው የተመራ አይመስልም ባጭሩ። ገባሽ አይደለ? የባርሳ ጨዋታ ነው ጨዋታ ማለት አባት የባርሳ ጨዋታ ገና እንደተጀመረ አትከላከል ከባርሳ ጋር ነው የምልህ። ገባ አይደለ? ለማግባት መጫወት አለብህ። ልክ እንደተጀመረ ለሚን የማል ሲያወራ ቀልዳ ያቅማልኩ እኮ ካወራ ለሚን የማል ያረጋል ማለት ነው። 5ኛ ደቂቃ ላይ 1-2 ከዛ በኋላ ባርሳ ልታገባበት ከፈለክ አይከለክልም። ባርሳ ይፈቅድልሃል። ብልቅጥ አድርጎ ይፈቅድልህ። ሉክማን 2-1 አድርጎት ውግሚያው ተቀጥሏል ማለት ነው። ሰከንድ ሃፍ ያበረ ጨዋታ የሊቨርፑል ይሁን ይቀየራል፣ የባርሳው ደግሞ ይወግማል ብዬ ገምታለሁ። የእናንተ ማሳባችሁ ኮሜንት ላይ አስቀምጡልን ማለት ነው። ጀማው ይህ ኳስ እያያችሁት ነው። እግር ኳስ እያበደች ነው። በተለይ ደግሞ የመጀመሪያው 20 ደቂቃ ላይ ጀማው የመጀመሪያዎቹ 25 ደቂቃ እንዴት አባቱ የሚያምር ኳስ እንደነበረ አንተ አትሌቲኮ ቀስ እያለ እያንሰራራ መጣ እንጂ ማን ባርሳ ኳሱን አቀጣጥሎት ነበረ ነው ማለት አቀጣጥሎት ነበር። ያማን እኔ በቃ በጣም ብዙ ነገር ነበር የጠበቅኩበት። በጣም ጥሩ ነገር እኮ ነው ያደረገው። አንድ ጎል አግብቷል። ጀማው ጨዋታው ላይ በተቻለ አቅም ተጭኖ ለመፍጠር እየሞከረ ነው። ቡድኑ የሚያነሳሳበት መንገድ ያስገርማቸዋል። ጀማው ጨዋታው በቃ ሞቅ ያለ እንዲሆን በራሱ ደም ግለት እንዲኖር እየሞከረ እያደረገ ይገኛል። 2 ከሆኑ በኋላ ጀማው እቺ ትንሽ ቀዝቀዝ ያደረገችው ቴምፖን ወረድ እንዲያደርግ ያደረገው የሉክማን ጎል መገኘቱ ለአትሌቲኮ ጠቀመው እንጂ ያንቴስታ ራሱ የሳቱት አሳሳት ነው እንዴ? ባርሳዎች እናንተ አሳሳት ነው እንዴ? ለማንኛውም እብድ የሆነ ኳስ እየታየ ነው ጀማው። ሰከንድ ሃፉን እመኑ የፒኤስጂ እና የሊቨርፑልን ማየት አዋጣችሁ። የአትሌቲኮን ኳስ እዩት ነው እኔ ግብዣ። እዩት ይሄንን ኳስ ማን ያበደ ኳስ ነው ያበደ። የዲየጎ ሲሞኔው አትሌቲኮ ማድሪድ በቻምፒየንስ ሊግ ኖክአውት ስቴጅ እንግዲህ በሜዳው ተሸንፎ አያውቅም እና ዛሬ ይሸነፋል። ምን ጥያቄ አለው? በቃ ይሄ እኮ ምንም የሚያስፈራ ምናምን ስታቲክስ አይደለም። ይሄ መቼስ በቃ መቼም በሜዳው አይሸነፍም ተጽፎለታል አይደለም አይደል? መሸነፉ አይቀርም። መሸነፍ ካለበት ደግሞ ዛሬ ይሸነፋል ማለት ነው። ያን ስላችሁ ቀላል ነው ምናምን እያልኩኝ አይደለም፣ ግን እንዳልኳችሁ ባለፈ አንሲ ፍሊክ የሚወስዳቸውን ሪስኮች ኮንዲሽናል ለማድረግ ከሞከረ እነ ያማል ብቻውን 4-5 ተጫዋች ድሪብል እያደረገ እያለፈ የፈለገ ሪስኩን ቢቀንስ ፍሊክ ባርሳ ጎል ማስቆጠሩ የሚቀር አይመስለኝም። የፈለገ ይደራይ አጥር ግንብ አይደለም ማለት ነው። የጦር መርከብ ለምን አምጥተው አያስቀምጡ? ብቻ ባርሳ ጎል እንዳይቆጠርበት ጠንቀቅ ይበል። እድልም ደግሞ ከኛ ጋር ይሁን። አያሸንፍም ባርሳ ካልክ ከጥላቻ ውጪ ኮን ከልብ ካመንክበት ይኸው ቴሌግራም ቻናሌ ዮርድ ያለ ምንም ስፔስ ጽፍ አለልህ። ገብተህ ለአትሌቲኮ ማድሪድ ካቻ ጋር ሰጠውና ብላ ገንዘብህን። ትላንትና ዩናይትድ ብዙ ሰው አስበልቷል። ብዙ ሰው ካቻ ጋር ሰጥቶታል መሰለኝ። እኛ ቴሌግራም ቻናል ላይ ግን በብር ስንራጭ ነበር ያመሸኑ። ፓፓ 4 ሺህ ብር ያልበለ የለም። ግባና ቼክ አድርገው ተመልከቱ። የትላንቱን ትኬታችንን ማለት ነው በልተናል። ትላንትና ዮርድ ያለ ምንም ስፔስ የውጭ ሀገር ድርጅቶች ላይ እንዴት መጫወት እንዳለባችሁ ያስገባችሁትን 6 እጥፍ የሚሰጣችሁ ጊፍት ማለት ነው ቦነስ። የውጭ ሀገር ድርጅት አዲስ የመጣም እዛ ላይ ፖስት አድርጌላችኋለሁ። ግቡና ተመልከቱት። ይመቻችሁ። የፈለገ ቡድን 2-0 ተሸንፎ ይምጣ ሌጀንድ መሐመድ ሳላን አስቀምጦ መግባት ግን ልክ ነው ትላላችሁ አራዳ ልጆች? እኔ ያለ መሰለኝም። ለማንኛውም ሳላ ቢፈልግም ባይፈልግም ሁጎ ኢኪቲኬ ተጎርቶ ተቀይሮ ወጥቷል ማለት ገብቷል ማለት ነው አራዳ ልጆች። በሚያስገርም ሁኔታ የሚገርም ጨዋታ። ሰው እንዴት ከበረኛ እስከ ታንከኛ ድረስ እግሩ ላይ ኳስ ያምራል። ምን አይነት ፔስጆች ናቸው አንተ? የትኛውም ተጫዋች ኳሱን እንካው አትቀማውም ያራዳ ልጅ። ምንድናቸው ነው? ግራ የሚያጋቡ ናቸው። ሊቨርፑል ቤት
ኳስ በጣም በቃ ተጫውተው ደክሞ የመጡ ነው ይመስሉት። በእርግጥ ፕሪሚየር ሊግ ተጫውተዋል፣ ግን በጣም የደከሙ ነው የሚመስሉት ማለት ነው። የአራዳ ልጆች እንዳለ ማካሊስተር ፍሪምፖንግ ኦልሬዲ ቆሟል ማለት ይቻላል ማለት ነው። በጣም የሆኑ ኳሶች ላይ ሲዘገይ ተመልክተናል ማለት ነው። ከዛ ውጪ ማርኪኒዮስ ያወጣው ኳስ የአራዳ ልጆች ኧረ በለው ቫንዳይክ ራሱ በቃ እዛው ነው ሙገሳ ይገባል አንተ አለው። የአራዳ ልጆች ከምላስ ላይ ነጠቀው፣ በቃ ወሬውን ነጠቀው፣ ሌላ ነገር የለውም ነው የምልህ። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ሰከንዳፍ ምን እንመለከታለን? ኮሜንት ላይ እያስቀመጣችሁ ይመቻችሁ።